ሰላም ጤና ይስጥልን እንዴት ቆይታችኋል ያልኩኝ ወደ ሳቱ መረጃዎቻችን ተሻገርኩኝ። ወደ መረጃዎቻችን ስንሻገር በርካቶች መስማት ያለባቸው መረጃ ነው። ኒውዮርክ ታይምስ ትራምፕ ከኢራን ጋር እያደረጉት ያለው ጦርነት አሜሪካን በአራት መንገድ እያዳከመ መሆኑን ዘግቧል። አሜሪካ ቶሎ ብላ ድርድር የፈለገችው ለዚህም ነው ተብሏል። በምን ምክንያት የሚለውን ይዘናል። ሌላኛው መረጃችን አሜሪካ ለእስራኤል የመሳሪያ ሽያጭ እንድታቆም አሜሪካውያን ጠየቁ። ጉዳዩን አስመልክቶ ውሳኔ ተሰጥቷል። መረጃውን ወደ እናንተ የምናደርስም ነው። ሌላው መረጃችን የእስራኤሉ ጠቅላይ ሚኒስትር አሜሪካ ከኢራን ጋር የሰላም ድርድር እያደረገችበት ባለው በዚህ ሰዓት የእስራኤሉ ጠቅላይ ሚኒስትር እኔ ከኢራን ጋር ዳግም ለሚጀመረው ጦርነት የተዘጋጀው ነው ብለዋል። በርካቶችን ያስቆጣ መረጃ ነው። እኛም ወደ እናንተ የምናጋራችሁ ነው። በሌላ በኩል ያለን መረጃ የኢራን አጋር የሆነችው ቻይና ኢራን የሆርሙዝ ወሽመጥን እንድትከፍት አሳሰበች። በዚህ ጉዳይ የቻይናው የውጭ ጉዳይ ሚኒስትር ከኢራን አቻቸው ጋር ተነጋግረዋል። መረጃውን ይዘናል። ተከታይ መረጃችን በአሁን ሰዓት እስራኤልና አሜሪካ በምን ሁኔታ ላይ ናቸው የሚለውን መረጃ አካተናል። ሌላኛው መረጃችን ከኢራን የተሰማ አዲስ መረጃ አለ። መረጃውን በርካቶችን ከማነጋገሩም በላይ የኢራን ሕዝብ ምን ያክል ለሀገሩ ቆራጥ እንደሆነ የሚያሳይ ዜና ነው በመረጃችን ተካቷል። በማስከተልም የዩኬ ጠቅላይ ሚኒስተር በኢራን ጦርነት የተነሳ ከትራምፕ ጫና እየደረሰባቸው እንደሆነ ተናገሩ። ጉዳዩን አስመልክተን መረጃዎችን ይዘናል። እኚህን ከላይ ጠቀስንላችሁን ዝርዝር መረጃዎች አያይዘን የምናቀርብም ይሆናል። ውድ አድማጭ ተመልካቾቻችን እንደተለመደው ለእርስዎ ጠቃሚ መረጃዎችን ይዘናል። ከላይ ያልጠቀስናቸው በርካታ መረጃዎች በዜናችን ተካቷል። እንደተለመደው እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ ስንል የአክብሮት ግብዣችን ነው። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃ በየሰዓቱ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫኖ እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። ወደ መረጃዎቻችን ስናመራ አሜሪካ ለእስራኤል የመሳሪያ ሽያጭ እንድታቆም ከመጠየቁ ጋር በተያያዘ ወዳገኘነው መረጃ እናምራ። የአሜሪካ ሴኔት ለእስራኤል የሚያደርገውን የጦር መሳሪያ ሽያጭ ለመግታት የቀረቡ ሁለት የውሳኔ ሀሳቦች በድምጽ ብልጫ ውድቅም ተደርገዋል። ይሁን እንጂ አብዛኞቹ የዲሞክራቲክ ፓርቲ አባላት ከተቃዋሚዎች ጋር በመቀላቀል ሽያጩ እንዲታገድም ድምጽ መስጠታቸው ፓርቲው ለእስራኤል ባለው የፖሊሲ አቋም ላይ ከፍተኛ ለውጥ እያሳየ መምጣቱን አመላክቷል። ከ47ቱ የሴኔት ዲሞክራቶች መካከል 40ዎቹ የ$295 ሚሊዮን የቡልዶዘር ሽያጭን ለማገድ በቀረበው አንደኛው የውሳኔ ሀሳብ ላይ የድጋፍ ድምጽም ሰጥተዋል። የዚህ የውሳኔ ሀሳብ አቅራቢ የሆኑት ሴናተር በርኒ ሳንደርስ እንዳሉት እነዚህ ቡልዶዘሮች በምዕራብ ዳርቻ በጋዛና በሊባኖስ የሚገኙ መኖሪያ ቤቶችን ለማፍረስ ሊውሉ ይችላሉ። በሌላ በኩል 59 ሴናተሮች በአብዛኞቹ ሪፐብሊካኖች የጦር መሳሪያ ሽያጩ እንዲታገድ በመቃወም ድምጽም ሰጥተዋል። በተጨማሪም 36 ዲሞክራቶች ለእስራኤል መከላከያ ሰራዊት የሚደረገውን የ$152 ሚሊዮን የ1000 ፓውንድ ቦምቦች ሽያጭን ለማገድ የቀረበውን ሌላ ውሳኔ ሀሳብም ደግፈዋል። ሆኖም 63ቱ ሴናተሮች ሽያጩ እንዳይታገድ ድምጽን በመስጠት ውሳኔን ውድቅም አድርገውታል። እንዲሁም የፓርቲው አክቲቪስቶች በእስራኤል ላይ የሚሰነዘረውን ትችት የድጋፍ መለኪያ አድርገው ማየታቸውን ተከትለው ከቮርመንቱ ገለልተኛ ሴናተር ጋር ውጊያው ሽያጩን የሚቃወመው የዲሞክራቶች ቁጥር ከ2 ዓመታት ባነሰ ጊዜ ውስጥም ከእጥፍ በላይ ማደጉ ተዘግቧል። በነገራችን ላይ ወደ ህዝቡም እንዲሁም ደግሞ እየቆየ ከመጣ ይሄ ግፊት አሜሪካ ለእስራኤል የምታደርገው የመሳሪያ ሽያጭ ማለት ነው ሊቆም ይችላል። በጆ ባይደንም ጊዜ እንደዚሁ ተመሳሳይ ነገር ተከስቶ ለእስራኤል የሚደረገው የመሳሪያ ድጋፍ ቆሞም ነበር። ሌላኛው መረጃችን ቻይና ኢራን የሆርሙዝ ወሽመጥን እንድትከፍት አሳሰበች። የቻይና የውጭ ጉዳይ ሚኒስተር ዋንግ በሆርሙዝ ወሽመጥ በኩል የሚደረግ መደበኛ የመርከቦችን እንቅስቃሴ እንዲመለስ ጥረት መደረግ እንዳለበት ለኢራን አቻቸው አባስ አራግቼ ተናገሩ። ዋንግ በሆርሙዝ ወሽመጥ የኢራንን ሉዓላዊነትና ደህንነትን መከበር እንዲሁም መጠበቅ ያለበት ቢሆንም በውሃ አካላት የሚደረጉ እንቅስቃሴዎችን ነጻነትና ደህንነት ሊኖራቸው ይገባልን ብለዋል። ሁለቱ ሚኒስተሮች በስልክ ባደረጉት ውይይት ዋንግ የሆርሙዝ ወሽመጥን ለመክፈት ዓለም አቀፍ ፍላጎት እንዳለ ገልጸዋል። በወሽመጡ መደበኛ እንቅስቃሴ ለመመለስ መስራት የዓለም አቀፍ ማህበረሰብ ሙሉ ለሙሉ ጥሪ ነው ማለታቸው መንግስታቸው ባወጣው መግለጫም ጠቅሷል። የቻይና የውጭ ጉዳይ ሚኒስተር የአሁናዊ ሁኔታ በጦርነትና በሰላም መሀል የሚገኝ ወሳኝ ጥፋት ላይ መሆኑን ጠቅሰው የሰላም በር የተከፈተ መሆኑን መናገራቸውን ኤፒም ዘግበዋል። የውጭ ጉዳይ ሚኒስተሩ ቻይና የተኩስ አቁም ስምምነት እንዲጸናና ንግግሮች እንዲቀጥሉ ድጋፍም ታደርጋለችም ብለዋል። ሌላኛው መረጃችን የኢራኑ ፕሬዝዳንት መንሱድ ለወታደራዊ አገልግሎት በፈቃደኝነት መመዝገባቸው ተሰማ።
ከሳቸው ጋር ከ26 ሚሊዮን በላይ ኢራናውያን ህይወትን ሰዋ በሚል ዘመቻ ለውትድርና ተመዝግበዋል ሲሉ የሀገሪቱ መገናኛ ብዙሃን ዘግበዋል። ኢራኖች ምን ያክል በሀገራቸው እንደማይደራደሩ የሚያሳይ መረጃ ነው። 26 ሚሊዮን ማለት ቀላል አይደለም። 26 ሚሊዮን ብቻ አይደለም የተባለው ከዛም በላይ ነው። አሁንም በመመዝገብ ላይ ናቸው። ሌላኛው መረጃችን ኒውዮርክ ታይምስ ትራምፕ ከኢራን ጋር እያደረጉት ያለው ጦርነት አሜሪካን በአራት መንገድ እያዳከመ መሆኑ ተዘግቧል። አንደኛው ኢራን በዓለም አቀፍ የነዳጅ ገበያ ላይ ያላትን ተጽዕኖ እያሰፋ መሆኑ፣ ሌላኛው ውድ የተባሉ የአሜሪካ የጦር መሳሪያዎች ክምችት መሟጠጡ፣ ሌላኛው ከአጋሮች ጋር ያለው ግንኙነት መሻከር እንዲሁም ደግሞ የአሜሪካ የሞራል ልዕልና መሸርሸርም ናቸው። እንግዲህ እነዚህ አራት ነጥቦች አንድ ሀያል ነኝ ለምትል ሀገር በጣም እጅግ ከባድ ነው። ከዚህ በኋላም እንግዲህ አሜሪካ ነገሮችን ሳታጠናና በደንብ በጥልቀት ጉዳዮችን ሳታይ ወደ ጦርነት አትገባም ነው የተባለው። በተለያዩ ፕሮፓጋንዳ ተሸፍና ነው እንጂ ውርደት ነው የገጠማትም ተብሏል። አሜሪካ እንግዲህ ከዚህ በኋላ ከተማረች ሁሉም ነገር እንዳለችው እንደማይሆን፣ ምክንያቱም ጦርነቱን በ3 ሳምንት ውስጥ በ4 ሳምንት ውስጥ ጨርሰዋለሁ ነበር ያለችው፣ ነገር ግን እንዳለችው አልሆነም። እንግዲህ እንደዚህ አይነት ኪሳራ ውስጥ ከቷታል። እንዲሁም ደግሞ እኔ ያልኳቸውን ይፈጽማሉ ያለቻቸው ሀገራቶች እሷን በመቃወም መግለጫም ሰጥተዋል። ይህም በራሱ ሌላ ራሱን የቻለ ከባድ ኪሳራ ነው። ኢራንም እንግዲህ አሜሪካን ከምታክል ሀያል ሀገር ጋር እንዲሁም ደግሞ ከእስራኤል ጋር ብቻዋን ሲፈራረቁባት ምንም እጅ ሳትሰጥ እስከዚህ ሰዓት ድረስ ደርሳለች። እንግዲህ ጦርነቱን ሁላችንም እንዲያበቃ የምንፈልገው ጉዳይ ነው። ማን አሸነፈ ማን ተሸነፈ ሳይሆን፣ ነገር ግን አሜሪካ ከላይ በጠቀስናቸው በአራት ነጥቦችና ከዛ በላይ በሆኑ ጉዳዮች ምክንያት እንግዲህ የመጀመሪያውን ድርድር ለእስራኤልም ሳትነግር ከኢራን ጋር ተደራድራ ጨርሳ ነበር። በአሁን ሰዓትም በጦርነት አያዋጣም በድርድር እንጨርሰው እያለችም ትገኛለች። ሌላኛው መረጃችን የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሀገራቸው ከኢራን ጋር ዳግም ሊቀሰቀስ ለሚችለው ጦርነት ዝግጁ መሆኗንም ገለጹ። ጠቅላይ ሚኒስትሩ ይህንን ያሉት እስራኤል በሂዝቦላ ላይ የምታደርገውን ወታደራዊ ዘመቻ ከሊባኖስ ጋር ከጀመረችው አዲስ የሰላም ውይይት ጋር በትይዩ አጠናክራ በምትቀጥልበት ወቅት ነው። ኔታንያሁ ባስተላለፉት የቪዲዮ መልእክትም አሜሪካውያን አጋሮቻችን ከኢራን ጋር ስላላቸው ግንኙነትና ውይይቱ በየጊዜው መረጃ እየሰጡን ነው ብለዋል። ይህ መግለጫ የወጣው አሜሪካ ከቴህራን ጋር ስምምነት ላይ ለመድረስ ጥረት እያደረገች ባለችበትና እስራኤል ከሂዝቦላ ጋር የተኩስ አቁም እንድታደርግ ጫና በምታደርግበትም ወቅት ነው። ከአሜሪካ ጋር ያለን ግብ ተመሳሳይ ነው ያሉት ኔታንያሁ በኢራን የበለጸገው የዩሬኒየም ማዕድን እንዲሁም ኢራን በውስጧ ያላት የማበልጸግ አቅም ሙሉ በሙሉ እንዲጠፋ እንደሚፈልጉ አብራርተዋል። በተጨማሪም ቁልፍ የሆኑ የባህር መቁረጫ መስመሮችን መልሰው ክፍት እንዲሆኑ ሀገራቸው እንደምትሻ የጋራ ዓላማቸውን አስረድተዋል። ጠቅላይ ሚኒስተሩ አክለውም ይህ ሁኔታ እንዴት እንደሚያበቃ ወይም እንዴት እንደሚቀጥል ለመናገር ገና በጣም ጊዜው እንደቀደመ ጠቁመው፣ ይሁን እንጂ ጦርነቱ ዳግም ሊቀሰቀስ እንደሚችል ታሳቢ በማድረግ ለማንኛውም አይነት ሁኔታ ተዘጋጅተናል በማለት ሀገራቸው ያላትን ቁርጠኝነትም አሳውቀዋል። ከሂዝቦላ ጋር የሚደረገው ውጊያ በትይዩ ከሊባኖስ ጋር ድርድር እየተካሄደ መሆኑን ያነሱት ኔታንያሁ እነዚህ ውይይቶች አሁን ሊካሄዱ የቻሉት እስራኤል በጣም ጠንካራ ስለሆነችና ሊባኖስን ጨምሮ ሌሎች ሀገራት ወደ እነሱ እየመጡ ስለሆነ መሆኑንም ተናግረዋል። በእነዚህ ድርድሮች ውስጥም ሁለትና ዋና ግቦች እንዳሉ የገለጹት ጠቅላይ ሚኒስተሩ የመጀመሪያው ሂዝቦላን ገፍቶ ማራቅ ሲሆን ሁለተኛው ደግሞ በጥንካሬ ኃይል ላይ ተመሰረተ ዘላቂ ሰላም ማምጣት መሆኑን አብራርተዋል። ኃይሎቻችን ሂዝቦላን መምታታቸውን ቀጥለዋል ያሉት ኔታንያሁ በአሁኑ ወቅት ውጊያው በዋነኝነት ያተኮረው በቢንት የሚገኘውን ትልቅ የሂዝቦላ ይዞታ በማፍረስ ላይ መሆኑን ጠቁመዋል። የጸጥታው ቀጠና ይበልጥን በማጠናከር ወደ ምስራቅ ሄርሞን ተራራ ተዳፋት አካባቢዎች እንዲስፋፋ ትናንትና ለእስራኤል መከላከያ ሰራዊት ትዕዛዝ መስጠታቸውንም አስታውቀዋል። እንግዲህ እንደሚታወቀው የእስራኤል ጠቅላይ ሚኒስተር እንግዲህ የሀገሪቱ ዜጎች ሙሉ በሚባል ደረጃ አይደግፉትም፣ አይመርጡትም፣ ከስልጣን እንዲወርድም ይፈልጋሉ። በአሁኑ ሰዓት እንግዲህ ስልጣኑን ለማራዘም የተጠቀመ ያለው የውጭ ፖለቲካዎችን ስራ መስራት ነው። ኢራን ጋር ከሊባኖስ ጋር እነዚህ እንግዲህ ስልጣኖችን ለማርዘም ለእስራኤል ጥቅም በሚል እንግዲህ ይህን እየሰራው ነው በሚል ለማሳየት የሚጠቀመው ፕሮፓጋንዳ ነው ማለት ነው። ሌላኛው መረጃችን ዋሽንግተን የቴህራን ወደቦች ላይ የጣለችው እገዳ ሲጸና የአሜሪካን እና የኢራን ንግግር እየቀጠለ ነው። አሜሪካ ወደ ኢራን ወደቦች በሚገነቡና በሚወጡ ሁሉም መርከቦች ላይ የጣለችው እገዳ በጸናበት ወቅትም ዋይት ሀውስ አሜሪካ
ከኢራን ጋር ያላት ውጤታማና ቀጣይነት ያለው ንግግር እያደረገች መሆኑ ተገለጸ። በ24 ሰዓታት ውስጥም የተከሰቱ አዲስ ሁኔታዎች የአሜሪካና የኢራን ንግግር አሜሪካ የ2 ሳምንት የተኩስ አቁም ስምምነት እንዲራዘም በይፋ ጠይቃለች መባሉን ዋይት ሀውስም አስተባብሏል። ፕሬስ ካሮሊን እንግዲህ አሜሪካ ስምምነት ላይ ልትደርስ እንደምትችል ባለው ተስፋ ጥሩ ስሜት እንደሚሰማት ተናግሯል። ሆኖም ቀጣዩ ዙር ንግግር መቼ ሊደረግ እንደሚችል ቀኑ አለመታወቁን ገልጸዋል። ይህ በእንዲህ እንዳለ በአሜሪካና ኢራን ንግግር አሸማጋይ የሆነው የፓኪስታን ልዑክ ከኢራን መንግስት ጋር ተጨማሪ ውይይትም ለማድረግ ቴህራንም ገብተዋል። አሜሪካ ወደ ኢራን ወደብ የሚገቡና የሚወጡ ማንኛውንም መርከቦች ላይ የጣለችው እግድ እንደጸና ነው። ዋይት ሀውስ እግዱ ሙሉ ለሙሉ እየተተገበረ ነው ያለ ሲሆን ለምን ያክል ጊዜ እንደሚጸና ግን አልጠቀሰም። የአሜሪካ ማዕከላዊ እዝም እግዱ ከተጣለ በኋላ አንድም መርከብ እንዳልገባና እንዳልወጣ የገለጸ ሲሆን 10 መርከቦች እንዲመለሱ ከተነገራቸው በኋላ ትዕዛዙን አክብረው ወደ ኢራን መመለሳቸውን አስታውቋል። ቢቢሲ ቬሪፋይ በቀጠናው በርካታ መርከቦች አድራሻቸውን በመደበቅ መረጃዎችን እያጠፉ መሆኑንም ለይተዋል። ሌላኛው መረጃችን የዩኬ ጠቅላይ ሚኒስትር በኢራን ጦርነት የተነሳ ከትራምፕ ለሚደርስባቸው ጫና እንደማይንበረከኩ ተናገሩ። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር በኢራን የሚካሄደውን ጦርነት እንዲቀላቀሉ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ለሚደርስባቸው ጫና እንደማይንበረከኩ ገለጹ። ሌላኛው መረጃችንም ፕሬዝዳንት ትራምፕ በትሩዝ ሶሻል የማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሁፍም በእስራኤልና በሊባኖስ መካከል ትንሽ የእፎይታ ጊዜ ለመፍጠር እየሞከርን ነው። የሁለቱ ሀገራት መሪዎች ከተነጋገሩ ረጅም ጊዜ ሆኗል። ምናልባትም 34 ዓመታት ገደማ ይሆናል። ይህ ዛሬ ይፈጸማል አሪፍ ነውም ብለዋል። ይሁን እንጂ ትራምፕ የትኞቹ መሪዎች እንደሚነጋገሩ በግልጽ አላስቀመጡም። ውይይቱ የሚደረገው በእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በፕሬዝዳንት ይስሐቅ በሊባኖሱ ፕሬዝዳንት ጆሴፍ አሁን ወይስ ደግሞ በሊባኖሱ ጠቅላይ ሚኒስትር ናዋፍ ሰላም መካከል ስለመሆኑ የታወቀ ነገር የለም። ሊባኖስ እንዲህ አይነት ከፍተኛ ደረጃ ያለው ውይይት ከእስራኤል ጋር ለማድረግ ከመስማማቷ በፊት የተኩስ አቁም እንዲደረግ እንደምትጠይቅም ይገመታል። በሌላ በኩል ጀሩሳሌም እስራኤል የሂዝቦላን አቅም የማዳከም ዘመቻዋን ለመቀጠል ስለምትፈልግም እስካሁን ድረስ ለተኩስ አቁሙ ስምምነት ፈቃደኛ ሳትሆንም ቆይታለች። የእስራኤል የጸጥታ ካቢኔ ትናንትና ማታ ባደረገው ስብሰባ በሊባኖስ ሊኖር ስለሚችለው የተኩስ አቁም ጉዳይ የመከረ ቢሆንም ስብሰባውንም ያለምንም ውሳኔ መጠናቀቁ ተዘግቧል። ውድ አድማጭ ተመልካቾቻችን እንግዲህ ኢትዮናስ ሚዲያችን እንደተለመደው ሰላም ለሀገራችን፣ ሰላም ለዓለማችን ይመኝልናል። ለሰዓቱ ይዘን የቀረብንላችሁ መረጃዎቻችን በዚያ በቃ። በቀጣይ በሌሎች በርካታ መረጃዎች እስክንገናኝ ድረስ በያላችሁበት ጤና ይስጥልን።